السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبراتشو يا الله بارياوش الله سبحانه وتعالى የነብዩን አለይሂ ሰላቱ ወሰላም መንገድ አጥብቀን እንድንይዝ የሳሃቦችን ፈለግ ሪድዋኑላሂ ተዓላ ዐለይሂም እንድንከተል አዞን ሲያበቃ ጊዜው በረዘመ ቁጥር ጅህልና በበዛ ቁጥር የሰው ልጆች ከአላህ ስብሓነሁ ወተዓላ ያላቸው ቀረቤታ የራቀ በመጣ ቁጥር አላዋቂዎች በበዙ ቁጥር ስሜት ተከታዮች በበዙ ቁጥር ትክክለኛው የአላህ Subhanahu Wa Ta'ala ዲን እየተረሳ እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰላም ይዞት የመጡት ትክክለኛው መንገድ እየተረሳ በየመንደሩ ሼክ ነኝ ብሎ አዳዲስ የሚጀምሩ ሰዎች ዲን እንደ ዲን ተደርጎ ይያዛል። የነብዩ አለይሂ ሰላቱ ወሰላም ፈለግ እየተረሳ ይመጣል ማለት ነው። ዛሬ ትንሽ ላስታውሳችሁ መፈልገው አላህ Subhanahu Wa Ta'ala ዒድን ደንግጎለን ሲያበቃ አላዋቂ የሆኑ ሰዎች አላህ Subhanahu Wa Ta'ala የማይፈሩ ሰዎች የነብዩን አለይሂ ሰላቱ ወሰላም መንገድ በጥልቅ የማያውቁ ሰዎች ለስሜታቸውና ለሸይጣን ላሉባልታ ለወሬ ያደሩ ሰዎች በየጊዜው አዳዲስ ነገር ይጀምራሉ ያመጣሉ። ከነዚህ አዳዲስ ከተጀመሩና ከመጡ መጤ ከሆኑ ነገሮች አንደኛው ይህ ስድስቱ ጾም ከተጾመ በኋላ ትንሿ ኢድ ተብላ ስለምትከበረዋ ይሆናል። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና በሄዱበት ጊዜ ወለሁም ለመዲና ሰዎች የውማኒ ሁለት ቀናቶች ነበሯቸው። የልዓቡነ ፊሂማ በእነዚህ በሁለቱ ቀናቶች ይጫወቱ ነበር። ፈቃለ ነብዩ አለይሂ ሰላቱ ወሰላም አሏቸው ማሃዛኒ اليوማኒ እነዚህ ሁለት ቀናቶች ምንድናቸው ብሎ ጠየቋቸው ነብዩ አለይሂ ሰላቱ ወሰላም። ፈቃሉ እነሱም አሉ ኩና ነልዓቡ ፊሂማ በእነዚህ ቀናቶች እንጫወትባቸው ነበር አሏቸው። ፊል ጃሂልያ የነብዩ አለይሂ ሰላቱ ወሰላም ሸሪዓ ከመምጣቱ በፊት ጃሂልያ ውስጥ ምን ጫወትባቸው ቀናቶች ናቸው አሏቸው ለነብዩ አለይሂ ሰላቱ ወሰላም። فقال الرسول صلى الله عليه وسلم يا الله መልእክተኛም አሉ ان الله قد ابدلكم بهما خيرا ከነዚህ ቀናቶች አላህ በተሻለ ቀይሮላችኋል አሉ። خيرا منهما ከነዚህ ከሁለቱ ቀናቶች በተሻለ ቀይሮላችኋል አሏቸው ነብዩ አለይሂ ሰላቱ ወሰላም። يوم الاضحى የአረፋ ዒድ ويوم الفطر እንዲሁም ደግሞ የረመዳንን ዒድ ቀይሮላችኋል በእነዚህ ቀናቶች ብሎ ነብዩ አለይሂ ሰላቱ ወሰላም ነገሯቸው። አቡ ዳውድ ዘግቦታል። ሐዲሱንም ሼክ አልባኒ ሰሂህ ነው ብሎታል። ስለዚህ ከዚህ ሐዲስ የምንመለከተው ምንድነው? ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት በጃሂልያ የሚጫወቱባቸው ቀናቶች ነበሯቸው። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ ይህ ምንድነው ብሎ ጠየቋቸው። ይህማ በጃሂልያ የምንጫወትባቸው የነበሩ ቀናቶች ናቸው አሏቸው ለነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala በእነዚህ በሁለት ቀናቶች እነዚህን ኢዶች ቀይሮላችኋል ብሎ የአላህ መልእክተኛ ነገሯቸው። ስለዚህ እያንዳንዳችን እስልምና ውስጥ ያለ ሰው የነብዩን አለይሂ ሰላቱ ወሰላም ፈለግ የሚከተል ሰው እንዲሁም ደግሞ ቁርአንን አቃለው የነብዩን አለይሂ ሰላቱ ወሰላም መልእክተኛነት ተቀብያለሁ ለሚል ሰው ይህንን መንገድ ነው መያዝ የሚገባው። አዳዲስ ነገር እያመጣ ሁሌ ቢድአን የሚሰራ ከሆነ አላህ Subhanahu Wa Ta'ala በሁለት ነገሮች ይፈትነዋል። ወይ በኩፍር ይፈትነዋል ወይንም ደግሞ ቢድዓ ውስጥ ገብቶ እየዋኘ ይቆይና ጀሃነምን ያቀምሰዋል። የማይቀር ነው። ነብዩን አለይሂ ሰላቱ ወሰላም ለሚቃረኑ ሰዎች አላህ ትልቅ ዛቻ ነው ያዘጋጀላቸው። አላህ Subhanahu Wa Ta'ala ቁርአኑ ላይ ብዙ ቦታ ነብዩን አለይሂ ሰላቱ ወሰላም መከተል እንዳለብን የሳቸውን ፈለግ መቃረን እንደሌለብን ነግሮናል። ምን ይላል አላህ Subhanahu Wa Ta'ala ፈማዛ بعد الحق الا الضلال ይላል። ከሐቅ በኋላ የለም ጽመት ቢሆን እንጂ አላህ Subhanahu Wa Ta'ala ሁለት ዒዶችን በነብዩ አለይሂ ሰላቱ ወሰላም አማካኝነት ደንግጎልናል። ዛሬ የሰው ልጆች ይጨምራሉ፣ ይቀጥላሉ፣ ይቆርጣሉ፣ ይፈልጣሉ፣ ያወጣሉ፣ ያወርዳሉ። አላህ Subhanahu Wa Ta'ala ፈማዛ بعد الحق الا الضلال ይላል። ከሐቅ በኋላ ጥመት ቢሆን እንጂ ሌላ ነገር የለም ይላል። እንደምትመለከቱት ሰዎች ድንበር ባለፈ ቁጥር የካፊሮችን ሱና በተከተሉ ቁጥር
ሸሪዓን ትቶ ሌላን አዲስ ነገር በፈጠሩ ቁጥር ሁሌ እየተፈተኑ ይሄዳሉ። እንደምታውቁት ከዚህ በፊት የነብዩ አለይሂ ሰላቱ ሰላም ልደት ተብሎ ይከበር ነበር። ይህ የተጀመረው አንድ አቅላኒ የሆነ ሸሪዓን ከማያቅ ከካፊሮች ለመወዳደር የተጀመረ ጅምርት ነበር። ዛሬ ሰው ልጆች አዲስ የጀመሩትን ነገር ከስሜታቸው ከሸይጣን ከደመነፍስ የጀመሩትን ነገር እስልምና ላይ ህጋዊ ማድረግ ይፈልጋሉ። ህገወጥ ነገር ህጋዊ ማድረግ ይፈልጋሉ። መውሊድ እንደምታውቁት ለነብዩ ተብሎ አለይሂ ሰላቱ ሰላም ተጀመረ። ቀጥሎ ደግሞ ለፋጡማ ተብሎ ተጀመረ። ቀጥሎ ደግሞ ለሐሰን ተብሎ ተጀመረ። ቀጥሎ ደግሞ ለሁሴን ተብሎ ተጀመረ። ቀጥሎ ደግሞ ለዑለማዎች ተብሎ ተጀመረ። ቀጥሎ ደግሞ ለመስጊድ ኮሚቴዎች ተብሎ ተጀመረ። ቀጥሎ ደግሞ ለአብሬቲ የተባለ ለቃጥባሪ የተባለ ላንዬ የተባለ ለዳንዬ የተባለ ተመልከቱት። እንግዲህ የቢድዓ ውጤቱ አይቆም ገደብ የለው እያለ ወደ ኩፍሪያ ደረጃ ይደርሳል ቢድዓ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ሲያስጠነቅቁ የነበሩት። አላህም ሱብሓነሁ ወተዓላ ምን አለ? ፈማዛ በዕደ الحق إلا الضلال ከሐቅ በኋላ ጥመት ቢሆን እንጂ ሌላ ነገር የለም አለ አላህ ሱብሓነሁ ወተዓላ። በሌላም የቁርአን አንቀጽ ላይ አላህ ሱብሓነሁ ወተዓላ ምን ይላል? በቁርአኑ ላይ ምንም ያስቀረነው ነገር የለም የሚሰራ ስሩት ብሎ ከማዘዝ የሚከለከል ደግሞ ተከልከሉት ከማለት የቀረ ምንም የለም ይላል አላህ Subhanahu Wa Ta'ala። የሰው ልጆች አጅር ሊያገኙበት የሚችሉትን ነገር ከመጥቀስ ሊቀጡበት ደግሞ የሚችሉትን ነገር ከመናገር የቀረ የለም ይላል አላህ Subhanahu Wa Ta'ala። ማንም አላዋቂ መጥቶ እስልምና ላይ እጁን መክተት አይችልም። ማንም ዕውቀት አለኝ ፕሮፌሰር ነኝ ዶክተር ነኝ አላማ ነኝ ብሎ እስልምና ላይ መቀጠል መቁረጥ የማይችል የሆነ ዲን ነው ያለው እስልምና። ስለዚህ አላህ Subhanahu Wa Ta'ala ሃይማኖትን ሞልቻለሁ አለ። አልየውመ አክመልቱ ለኩም ዲነኩም وأتممت عليكم نعمتي ورضيت لكم الإسلام دينا يزاريوا ቀን ሐጀተል ወዳ ላይ ዲኑን ሞልቻለሁ አለ። ኒዕማዬን ጸጋዬም ደግሞ በእናንተ ላይ አደረኩኝ አለ አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? فإن تنازعتم في شيء فردوه إلى الله والرسول ይላል። በሆነ ነገር ብትጋጩና ብትጨቃጨቁ ወደ ቦክስ ወደ ጥላቻ ወደ ቅንበቀል ወደ ሸይጣን ወደ ግሩፕ አይደለም መልሱት ያለው ወደ ቁርአን ወደ ሐዲስ መልሱታል። ወደ ቁርአን ወደ ሐዲስ ስንመልሰው ነብዩ አለይሂ ሰላቱ ወሰላም ትንሿ ኢድ ብሎ ደንግጓል አልደነገጉም። ስሜታቸውን የሚከተሉ ቁርአንን የማያውቁ ሸሪዓን የማያውቁ አላህን የማይፈሩ ለስሜታቸው ያደሩ ሰዎች የጀመሩት ጅምርት እንጂ ነብዩ አለይሂ ሰላቱ ወሰላም የደነገጉት አላህም የደነገገው አይደለም። እንደምታዩት ኢደል ፍጥር ላይ ይቀልዳሉ ሰዎች ይተኛሉ ያሾፋሉ። ከዛሬ በኋላ ላለው ለስምንተኛው ለትንሿ ኢድ ብሎ የሚዘጋጁት ዝግጅት ተቆጥሮ ያልቅ። በግ ይገዛሉ፣ ድፎ ያስደፋሉ፣ መኪና አዘጋጅተው ወደ የክፍለ ሀገሩ ይሄዳሉ። እንዲሁም ደግሞ ማድረግ ያለባቸውን ህገወጥ የሆነ አደራረግን ያደርጋሉ። ይህ አላህና ነብዩ አለይሂ ሰላቱ ሰላም ከደነገጉት ድንጋጌ ውጭ ነው። ዱንያም ላይ ውርደት ይገጥመናል፣ የቂያማም ቀን አማም አላህ እንቀጣበታለን። አላህ Subhanahu Wa Ta'ala ዲን ነው ብሎ ያላስቀመጠውን ነገር ዲን ነው ብሎ ማያዝ በአላህ መዋሸት ነው፣ በነብዩ አለይሂ ሰላቱ ሰላም መዋሸት ነው፣ ማጭበርበር ነው። በዲን ላይ የሚያጭበረብር በዲን ላይ የሚቀጥፍ ደግሞ እንደማንኛውም ቅጥፈት አይደለም የሚያዘው። አማም አላህ ቆሞ ይዋረዳታል የማይቀር ነው። ስለዚህ ይህ ትንሹ ኢድ የሚባለው በቁርአንም የለም በሐዲስም የለም። ሰሃቦችም አልሰሩትም ታቢዮችም አልሰሩትም። ይህ ፈላስፋዎች እንዲሁም ደግሞ ዲንን የማያውቁ የኩፋሮችን ሱና ኮቴ ለኮቴ የሚከተሉ ሰዎች የጀመሩት ጅምርት እንጂ እስልምና ላይ ቦታ የሌለው ነገር ነው። ልክ እንደ መውሊድ ማለት ነው። መውሊድን የጀመረው አይሁዳ ነሳራ የኢሳ ልደት ብሎ ሲያከብሩ እኛ ለምን አናከብርም ብሎ የተጀመረ ጅምርት እንጂ ነብዩም የጀመሩት ሰሃቦችም የጀመሩት ታቢዮችም የጀመሩት ጅምርት አይደለም። ቢድዓ ደግሞ መቆሚያ የለው፣ በየቀኑ እየተሻሻለ እየጨመረ ይሄዳል። እስልምና ላይ ግን የተደነገገ ድንጋጌ እስከ ቂያማ ቀን ድረስ ባለበት ይቆያል። ለዚህ ነው አላህ Subhanahu Wa Ta'ala የተለያየ ቁርአኑ ላይ የሚከለክለን። በሌላም የቁርአን አንቀጽ ላይ አላህ ምን ይላል? ወአነ ሃዛ ሲራጢ ሙስተቂመን ይህ ትክክለኛ የሆነ መንገዴ ነው ፈተቢዑሁ ተከተሉት። ወላ ተተቢዑ ሱቡላ የተለያዩ መንገዶችን እንዳትከተሉ ፈተፈረቀ ቢኩም አን ሰቢሊ ከኔ ከተከክለኛው መንገድ ያፈነገጡ የሆኑ መንገዶችን እንዳትከተሉ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ አላህ ምን ይላል? ቁል በላቸው ያ ሙሐመድ ኢንኩንቱም የሆናችሁ እንደሆነ ትሕቡን አላህን የምትወዱ ከሆነ ፈተቢዑኒ ተከተሉኝ ብለህ በላቸው። አላህ ይወዳችኋል ያኔ ወይግፍር ለኩም ይምራችኋል ذنوبكم ወንጀላችሁን። ነብዩና አለይሂ ሰላቱ ሰላም ከተከተላችሁ ቢድዓን ከተዋችሁ ፍልስፍናን ከተዋችሁ ስሜትን ሸይጣን መከተልን ከተዋችሁ የአካባቢ እምነትን የሼኽን እምነት በየቦታው የሙሪድን መንገድ ይዛችሁ መሄድን ትታችሁ እኔን ከተከተላችሁ አላህ Subhanahu Wa Ta'ala ይወዳችኋል። እናታችን አይሻ በዘገበችው ሐዲስ ምን ይላሉ? የአላህ መልእክተኛ አሉ መን አህደተ የጨመራሉ ነብዩ አለይሂ ሰላቱ ሰላም ፊ አምሪና በዚህ በዲናችን አሉ ሃዛ በዚህ ዲን ማለይሰ ሚኑ ይህ ነው ስራው ተብሎ ያልተደነገገለትን ነገር የሚጨምር ሰው فهو رد متفق عليه ይህ የሚሰራው ስራ ተመላሽ ነው። አማም አላህ ውርደት ይገጥመዋል። ዲን ላይ ቀጥሏል ቆርጧል ጨምሯል። አላህ ያላለው ነብዩ አለይሂ ሰላቱ ሰላም ያላሉትን ሰሃቦች ያልሰሩትን ሰነድ የሌለው ነገር አምጥቶ
ቀጥሏልና የቂያማ ቀን ደግሞ ይዋረዳታል ይህ ተመላሽ ነው አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው ነብዩ አለይሂ ሰላቱ ሰላም በእያንዳንዱ ኹጥባቸው አማ ባዕድ ይሉ ነበር ከዚህ በመቀጠል ይሉ ነበር ነብዩ አለይሂ ሰላቱ ሰላም فإن خير الحديث كتاب الله ከንግግሮች ሁሉ በላጭ የአላህ ቃል ነው ይሉ ነበር ከቅናቸው መንገድ ደግሞ ጥሩ ቅናቻ መንገድ ብሎ ማለት የነብዩ አለይሂ ሰላቱ ሰላም መንገድ ነው وشر الامور محدثاتها ከመጥፎ ድርጊት ብሎ ማለት ደግሞ አዳዲስ የሚጨመሩ ነገሮች ናቸው وكل بدعة دلاله እያንዳንዱ አዲስ የሚጨመር ነገር ደግሞ ጥመት ነው ይሉ ነበር ነብዩ አለይሂ ሰላቱ ሰላም ስለዚህ ትንሽ ዒድ የሚባል የለም በእስልምና ይህ ከካፊሮች ከአይሁዶች ከነሳራዎች የነብዩ አለይሂ ሰላቱ ሰላም ዲን የማያውቁ ሰዎች የደነገጉ ድንጋጌ የአካባቢ እምነት የወረዳ የቀበሌ ነው እንጂ በእስልምና የሚታወቅ ነገር የለም እንኳን አጅር ልናገኝበት ይቅርና አማም አላህ እንጠየቅበታለን በአላህ ዲን ላይ እየቀጠልን እየቆረጥን እየዋሸን እያጭበረበርን ነው አላህ Subhanahu Wa Ta'ala ዒድ ነው ዒድ አርጋችሁ ያዙት ያለው ላይ እያሾፍን ያንድ አካባቢ ያንድ ሙሪድ አላህና ነብዩ አለይሂ ሰላቱ ሰላም የማያውቅ ቁርአንን የማያውቅ ሐዲስን የማያውቅ ሰው የደነገገውን ድንጋጌ እያከበርን የአላህን ህገ ደንብ እያሳነስን ነውና የቂያማ ቀን ደግሞ እንዋረድባታለን ለክ ሼክ ኢብኑ ዑተይሚን በጊዜያቸው በነበሩበት ሰዓት ጃሂሎች አላዋቂዎች ሸሪዓን የማይገነዘቡ አዋም የሆኑ ሰዎች ምንም አይነት ስለ ሸሪዓ ዕውቀት የሌላቸው ሰዎች ዒደል አብራር ብሎ ያከብሯት ነበር ትንሿ ዒድ የምትባለዋን ዒደል አብራር የጥሩ ሰዎች ዒድ ብሎ ያከብሯት ነበር በዛ ሰዓት ኢብኑ ዑተይሚን ምን አሉ ይህ ዒደል አብራር ተብሎ የሚጠራው ነገር አዋምና ዒደል አብራር ብሎ ይጠራውታል ዒደል አብራርም ይሆናል ዒደል ፉጃርም ይሆናል በአላህ ቃል በአላህ ቁርአን በነብዩ አለይሂ ሰላቱ ሰላም ሐዲስ በሰሃቦች መንገድ ያልተደነገገ ድንጋጌ ሁሉ ጥመት ነው ጥመት ደግሞ ወደ ጀሃነም ነው ይዞ የሚጎትት ቢድአን አታሳንስ አዲስ የሚጨመር ነገር ምን አለበት አድበል ምን አለበት ጀሃነም አለበት ምን አለበት ውርደት አለበት ምን አለበት የበታችነት አለበት ምን አለበት ነብዩን መቃረን አለበት ምን አለበት አላህ Subhanahu Wa Ta'ala መቃረን አለበት ምን አለበት የሰሃቦችን መንገድ መቃረን አለበት ምን አለበት አድበል የግል ንግድ አይደለም የግል ሱቅ አይደለም ይህዲን የተሰራው ምን ሰራበት የተከለከልነበት ምን ከለከልበት ነው ኢባዳ ደግሞ ተውቂፍያ ነው ስሩ የተባልነው ምን ሰራበት ተከልከሉ የተባልነበት ምን ከለከልበት እንጂ ከነፍሳችን ምን ጨምረው ጭምርት አይደለም በየክፍለ በየሀገሩ በየጎሳው በየዘሩ አዳዲስ ነገሮችን ይጨምራሉ ይህ ዒድ የሚባለው በደቡብ ብንሄድ በተለያዩ ቦታ ብንሄድ የሰው ልጆች ዝግጅትን ያዘጋጃሉ ልክ እንደ ሸሪዓ ያርጉ እንዲሁም ደግሞ በዛ ቀንም ደግሞ በየቦታው በግን ጎትቶ ጫትን ተሸክሞ እንዲሁም ደግሞ ድቢያቸውን ተሸክሞ የሚዞሩ ሰዎች አሉ ይህ ከነብዩ አለይሂ ሰላቱ ወሰላም ዲን አይደለም ሙሪድነት ነው አላዋቂነት ነው ድንቁርና ነው አላህ Subhanahu Wa Ta'ala ልንፈራው ይገባል ትንሽ ዒድ የሚባል የለም እስልምና ላይ ዕውቅና የተሰጣቸው በቁርአን በሐዲስ የጸደቁ በኢጅማ የጸደቁ ምንም አይነት ኺላፍ የሌላቸው ሁለት አይነት ዒዶች አሉ ዒደል አድሃና ዒደል ፍጥር ከዚህ ውጭ ያለው መውሊድም ይሁን ትንሿም ዒድ ይሁን ያቃጥባሬ መውሊድ ይሁን ያብሬትም ይሁን ያንየም ይሁን የዳንየም ይሁን የዳንግላው ሼክም ይሁን የቦረናው ሼክም ይሁን እንዲሁም ደግሞ የኑር ሁሴን ዒድም ይሁን የማንኛውም ዒድ ከእስልምና ድንጋጌዎች ውጭ ነው የሚያደርጉ ሰዎችም አማም አላህ ይጠየቁበታል ይዋረዳሉ ቢድዓ ላይ ደግሞ የሚዘወትሩ ሰዎች አላህ Subhanahu Wa Ta'ala ትልቅን ውርደት ያቀምሳቸዋል ነብዩና አለይሂ ሰላቱ ሰላም ተቃርነዋል ስሜታቸውን ተከትለዋል ሹብሃን ተከትለዋል ሻህዋን ተከትለዋል እና አማም አላህ ይጠየቁበታል ከመውሊድም ከትንሿም ዒድ እንዲሁም ደግሞ በየአካባቢው ከሚመለኩ አምልኮሽም መራቅ መቻል አለብን ለእንዲህ አይነት ሰዎችን እገዛ ማድረግ እነሱን መርዳት ለነሱ ደግሞ ድፋ ማድረግ ለነሱ ከለላ መሆንም ደግሞ አይቻልም በእስልምና የተወገዘ የተጠላ ነገር ነውና ሁላችንም ወደ ቁርአን ወደ ሐዲስ ልንመለስ ይገባል ይላሉ ኢብኑ ዑሰይሚን መጨረሻም ላይ ሲያስቀምጡት ወላኪን هذا ቢድዓቱን ይላሉ ይህ ዒደል አብራር ተብሎ የሚሰራው ስራ ቢድዓ ነው ይላሉ فهذه اليوم ليس عيد الابرار ይቺ ቀን የዒደል አብራር የጥሩ ሰዎችም ዒድ አይደለችም ወለል ፉጃር የጠማሞችም ዒድ አይደለችም ዒድ ተብሎ ሊያዝ የሚገባው አይደለም ሙሪዶች የጀመሩት ጃሂሎች አላዋቂዎች የጀመሩት ጅምርት እንጂ እስልምና ላይ ምንም ቦታ ያለው አይደለም ብሎ ያስቀምጡታል ሸርሁል ሙምቲዕ ላይ 6ኛው ሙጀለድ 467ኛው ላይ አስቀምጡታል ስለዚህ ይህ ዒድ የሚባለው ነገር የለም ዚያራን ብለን መሄድ አንችልም ድፎም መድፋት በግም መግዛት በሬም መግዛት ልብስም ማዘጋጀት ዚያራን መሄድ የእናት አባትን ዚያራ ብሎ መሄድ የእናት አባት ሐቅ ነው ብሎም ደግሞ ለእርድ መዘጋጀት ለዚህ ዒድ ሄዳለው ብሎ ደግሞ ያንን ዒድ ማጣጣል ይህ ሁሉ ከእስልምና ከቁርአን ከሐዲስ ከነብዩ መንገድ ከሰሃቦች መንገድ ውጭ አቅላቸውን የሚከተሉ ሰዎች ያመጡት ነው እንደምታውቁት ሱፊዮች በየመስጊዱ ሁሌ ሸርን እንትሻር እንዳደረጉ ነው ወደ መውሊድ ይጣራሉ መውሊድ ላይ ሽርክ አለ ቢድዓ አለ ኹዝቤዲ አለ አግስኒያ ረሱላህ አለ እክትላጥ አለ ጭፈራ አለ ድለቃ አለ ረብሻ አለ
ይህ ሁሉ የተከለከለ ነው እስልምና ላይ። ትንሿ ሚድ የምትባለው ረብሻ አለ፣ ጫት ይበላል፣ ይደለቃል፣ ይጨፈራል፣ መንዙማ ይባላል፣ ያልሆኑ ነገሮች ሁሉ ይሰራሉ። ይህ ሁሉ አዲስ የሆነ ጭምርት ነው። እንዲህ አይነት ብድዓዎች በተሰሩ ቁጥር አዳዲስ የሚጨመሩ አላህ Subhanahu Wa Ta'ala ቁርአኑ ላይ ያላዘዘበት ነብዩ አለይሂ ሰላቱ ወሰለም ሐዲታቸው ላይ ያላዘዙበት ሰሃቦች ያልሰሩት ነገር በየጊዜው በተጨመረ ቁጥር ቢድዓ ወደ ቢድዓ እየተሸጋገረ ነው የሚሄደው። ቢድዓ የመጨረሻው ደግሞ ወደ ኩፍር ነው የሚጎትተው። ኩፍር ደግሞ የሚጎትተው ወደ ጀሃነም ነው። ልክ ነብዩ አለይሂ ሰላቱ ወሰለም እያንዳንዱ አዲስ ጭምርት ጥመት ነው፣ ጥመት ደግሞ የጀሃነም ነው እንዳሉት፣ ስለዚህ እያንዳንዳችን እንዲህ አይነት አዳዲስ የሚመጡ በእስልምና ስም በዒባዳ ስም ተሰይሞ እስልምና ላይ የሚጨመሩ ነገሮችን እንካር ልናደርግባቸውና ልናወግዛቸው ግድ ይሉናል። አድበስብሰን ማለፍ የለብንም። እንዲሁም ደግሞ በተስማማነበት ተስማምተን ባልተግባባነበት ደግሞ ተቻችለን የሚባል ነገር የለም። እስልምና ያዘዘበትን እናዛለን፣ የከለከለውን ደግሞ እንደዚሁ በተቃራኒው መከልከል ግድ ይለናል። እያንዳንዱ ዕውቀት ባለው ሰውና እስልምና ላይ መሪ ነኝ በሚል ሰው አስተማሪ ነኝ በሚል ሰው ለኡማው ኸይርን ነገር አመላካች ነኝ መጥፎን ከልካይ ነኝ በሚል ሰው በአላህ ዲን ላይ ሲጨመር ሲቀጠል ሲቆረጥ ሲፈለጥ አይቶ ዝም ማለት የለበትም። ከዚህ በፊት የነበሩ ሰዎች በጊዜያቸው በነበሩ ሰዎች ይህንን አዳዲስ የሚጀምሩትን ነገር እቺ ትንሿ ዒድም ይሁን መውሊድንም ይሁን አትባሬንም ይሁን አብሬትንም ይሁን ሰኞንም ይሁን ማክሰኞንም ይሁን ሮብንም ይሁን ጁማ ማረስ አይቻልም ማለትንም ይሁን የተለያዩ ኹራፋት የሆኑ ነገሮች በጫት ባንተ ገብተናል ማለትንም ይሁን ጀበናው ማለትንም ይሁን እያንዳንዱን ነገር በሰዓቱና በጊዜ የነበሩ አስተማሪዎች ለህዝቡ አጠንክሮ ቢመክሩ አጠንክሮ ቢነግሯቸው ይህ ኡማ ሁላ ባልተሸወደ ነበር። ስለዚህ እያንዳንዳችን በእንዲህ አይነት ነገር አጠንክረን ልንመክርበት የሚገባ ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያልደነገጉትን ድንጋጌ የሚደነግግ ሰው አላህም ዘንድ የተጠላ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የተጠላ ነው፣ ዱንያም አኺራውም የተበላሸ ሰው ነው። አላህን Subhanahu Wa Ta'ala ፈርተን ልንመለስ ይገባል። እንዲህ አይነት ደግሞ እንቅስቃሴ ለሚያደርጉ ሰዎችም እገዛም ልናደርጋቸው አይገባም። ቤታችንንም ጎዝግዘን አረቡ ብለንም ልንቀበላቸው አይገባም። ልናወግዘው ልናጣጥለው እንዲሁም ደግሞ ልንመክርበት ልንዘክርበት የሚገባ ጉዳይ ነው። ይህንን ካላደረግነ ደግሞ የምንተባበርና እነሱን የምናግዛቸው በርቱ የምንላቸው ሲስተምን ቀይረን እነሱ የሚያከብሩት ምናልባት 8ኛው ቀን ከሆነ እኛ 9ኛው ቀን ምንጀምር ከሆነ የነሱን ፈለግ ኮቴ የምንከተል ከሆነ አላህ Subhanahu Wa Ta'ala ውርደትን ከሚያቀምሳቸው ሰዎች እንሆናለን። ማውገዝ አለብን፣ መርዳት የለብንም። እስልምና ላይ ትንሽ ዒድ የሚባል የለም፣ እንዲሁም ደግሞ መውሊድም የሚባል የለም፣ ቃጥባሬም አንየም ዳንየም የሚባሉ እንዲህ አይነት ኮተት የሆኑ የሰው ልጆች የጀመሩት ጅምርት እስልምና ላይ እውቅና የለውም። ልንተውና ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። የአላህ Subhanahu Wa Ta'ala መንገድ የነብዩ አለይሂ ሰላቱ ሰላም ጎዳና የሰሃቦችን ፈለግ ተከትሎ አጥብቆ ይዞ ከአላህ ጋር ከሚገናኙ ሰዎች አላህ ያድርገን። ቢድዓና ሙብተዲን ደግሞ አላህ Subhanahu Wa Ta'ala የበታች ያድርግ። ከቢድዓና ከሙብተዲ ደግሞ ሸር አላህ Subhanahu Wa Ta'ala ኡማውን ይጠብቅ። አላህ Subhanahu Wa Ta'ala ሐቅ ላይ አጽንቶ ሐቅ ላይ ቆይቶ ሐቅው ላይ ይግደለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.